በእርግጥ ልክ ነህ። ገና በል ሲቀጥል እኔው መያዛችሁን ይከብዳል፣ እሱን ማግኘት ይከብዳል ያልኩህ እኔ እያናገርኩህ አንተ አንተ ተነስ እሰጥሃለሁ። ተነስ ዶክመንት ውስጥ ተነስ ተነስ ዶክመንቱን እሰጥሃለሁ። የት አለ ዶክመንቱ? ዶክመንቱን የምትፈልገው እኮ የት አለ ዶክመንት እሰጥሃለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። ከትናንት ወዲያ እንግዲህ አይታችኋል፣ እናንተም በትንሹ እኔም አሳይቻችኋለሁ። በሌሊት ገብተው ልዑልን አስደንግጠውት ነበረ፣ ያልሆነ ወረቀት ማስፈርመውት ነበረ። እንግዲህ ይሄ ሰው ዛሬ ተይዟል፣ ተፈላልጎ ማለት ነው። ልዑል ቀንና ሌሊት ብሎ ምንድን ነው የተፈረመው ወረቀትስ ከየት መጣ ማን ነው የሚለውን እንግዲህ በዚህ ቪዲዮ ማሳያችሁ ይሆናል። ግን ስትጀምሩ ፕሊዝ ላይክ እያደረጋችሁ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁትን እንዳትረሱ። አብዛኞቻችሁ ገብታችሁ ነው የምትወጡት። እኔ ደግሞ ላይክ አድርጉ። እንደዚህ ስል በቃ የሆነ እንትን ስለሚለኝ ነው። በፈቃደኝነት ላይክ አድርጉ። የመጣሁበት ጉዳይ እንግዲህ የልዑል የተፈረመበት ወረቀት የገዛ ወንድም የተባለው ነው። አክስቱ አጎቱ ማንም አይደለም የላከው፣ ከወንድሙ የመጣ ወረቀት ነበረ። እንግዲህ ይሄ ሰው የተፈረመበት ወረቀት አዲስ አበባ ላይ አባታቸው ያስቀመጠው የድርጅት እንትን አሉ። እንግዲህ የነሱ ጣጣው ብዙ ነው። ከዛ እንዳይካፈል ልዑል ፍቃደኛ ሙሉ በሙሉ ንብረቱን ወደዚህ ልጅ እንዲፈርም ያደረገው ልጅ ማለት ነው፣ ወደ እሱ ስም እንዲዞር ልዑል ከንብረቱ እንደማይካፈል አስመስለው አስጽፈው ምናምን ነው የመጣው ወረቀቱ ማለት ነው። ልዑል ምንም አይነት እንትን እንዳይጠይቅ ድርሻ እንደሌለው። አንደኛ ነገር ይህ ሁሉ ርቀት መሄዱ ራሱ ይሄ ልጅ እኔ አላቅም። ልዑል ገንዘብ ምናምን ሲጠይቅ እኔ ሰምቼው አላቅም። ልዑል የሚሯሯጠው ለማን ነው? ለእህቶቹ፣ ትንንሽ እህቶች አሉት በአባቱ የአባት ልጅ ማለት ነው። እና እነሱ እኔ እንኳን ምንም ባላገኝ ለነሱ ማግኘት አለባቸው የአባታቸው ንብረት ብሎ ለነሱ አካፍሏቸው እንጂ እኔ አልፈልግም ብሏል። ይሄኛው ልጅ ደግሞ ከዚህ ከድርጅት የተባለ ከውጭ ሀገር ነው እቃ ምናምን የሚያስገቡት አሉ። እስካሁን ድረስ ልዑል አክስትየዋ ራሱ ደብቀው ነበረ። አጎትየዋ የሚያወራው ቤት እንዳለ ክፍለ ሀገር መሬት እንዳለ ምናምን ነው የሚያወሩት እንጂ ስለ ድርጅት ስለምን እኔ እንጃ። አምልጦኝ ከሆነ ንገሩኝ። እግዚአብሔርን ብላችሁ የሰማሁት ያልሰማሁት ጉዳይ አለ። ስለ ድርጅት ሲወራ ሰምታችኋል? የልዑል አባት ድርጅት እንዳለው አልሰማሁም። ይሄ ልጅ ከየት አምጥቶት ነው ይሄን ወረቀት ድርጅቱ ልዑል እንዳይካፈል የሚገልጽ ነው ያስፈረመው? እና ልጆቹ ተፈልገው ልዑልን ያስፈረሙት ልጆች ተገኝተዋል። እንግዲህ ልዑል ይሄን ያደረገው እንግዲህ ሚኪ ነው። ያው እንትና ማን ነው ስሙ ኤርሚያስ እንደተጣሉ ከልዑል ጋር አይታችኋል። ብዙም አይደሉም። ያው ከጀርባ ያሉትም ተጋግዘው ራሱም ልዑልም ተሯሩጦ ወረቀቱ ምን ባላት እኔን የሚያስጠይቀኝ የህገ ወጥ ነገር ከሆነ ብሎ እንግዲህ ሲፈልግ ነበር እነሱን በስልካቸው አድራሻ ምናምን። በስከ መጨረሻ ድረስ ተገኙ። አንዱ ሲገኝ አንዱ እየጠቆመ አንዱ ቤት ሲወስድ አንዱ ሲገኝ አንዱ፣ ሶስት ነበሩ። ሶስቱም በአንድ ቀን ሶስቱም ተያዙ። ከዛ ልዑላችን አምጥቶ የራሱን ትለይ እነዚህ ሰዎች ከየት እንደመጡ ምን አይነት ወረቀት እንዳስፈረሙት እንግዲህ አንድ ባንድ ልዑል የማያውቀው ጉድ ሁሉ አዲስ ታሪክ ነው የሰማ።
ልዑል ስለ ድርጅት ስለምን የሚባል ነገር አያውቅም ነበረ። እንግዲህ ጉዱ ብዙ ነው መቼም ከጀርባ እነዚህ ሰዎች ሙሉ በሙሉ ስለ አባቱ በደንብ የተደበቀ ነገር እንዳለ ዛሬ ሁሉንም ነገር አውቋል። ከዚህ በላይም የተደበቀ ነገር ሊኖር ይችላል። እናንተ አሁን እኛ ዝም ብለን አክስት አጎቶቹ እንደዚህ ያሉትን ብቻ ይዘን ነው እንትን የምንለው። ልዑልም የአካባቢ የአባቱን ጓደኛ ምናምን ባለፈው የሞተውን ሰው እያስታወሳችሁ በደንብ ነበር እሱ ሰውዬ ማስረጃ የሚሰጠው ለልዑል ትክክለኛ ምንም ነገር እንትን ሳይል እሱንም በምንድን ነው ገደሉት ተባለ። ከዛ ነገሩ ተድበስብሶ ምናምን አለፈ። ይሄኛው ልጅ ደግሞ ማንም ሰው ሳያውቅበት ቤቱን አጣርቶ ልዑል ሲገባ ሲወጣ ተከታትሎ ቤቱን አይቶ ወረቀት አስጽፎ እንግዲህ በጣም ምን አይነት እንትን ቢሆን እንደሆነ አላውቅም። እንዴት አይነት ምን ጊዜ እንደወሰደበት ፈጣሪ ነው የሚያውቀው ይሄን ወረቀት ለማስጻፍ። እንግዲህ ግዴታ ልዑል ካልፈረመ ድርጅቱ በአባታቸው ለልጆቼ ለሁሉም ውርስ ብሎ ነው እንትን ያለው እና እነዛኞቹ እንግዲህ ፈጣሪ ነው የሚያውቀው ህፃናት ስለሆኑ እህቶቹ የልዑል ብዙም ትልቅ ሰው አላየውም። እነሱንም አስፈርሟቸው ይሆን በፈቃደኝነት ይሁን ልዑልን ደግሞ ቢናገረው እሺ ላይል ይችላል። ስለዚህ አስገድደንም ቢሆን በተኛበት እንትን ብለን አስፈራርተን እናስፈርማለን ብለው እንደፈራው እንግዲህ ሰዎቹ ከተያዙ በኋላ ስለዚህኛው ጉድ ያልሰማው ጉድ ነው የሰማ። በቃ ማመን አቅቶታል ልዑል። እንዴት ከየት መጣ እኔ የማላውቀው ድርጅት ከየት መጣ ብሎ ልዑል ራሱ በጣም ነው የደነገጠው ከምላችሁ በላይ። ከዚህ በላይ ገና ብዙ ታሪክ ብዙ ነገር ትሰማላችሁ። እድሜ ይስጣችሁ እንጂ እነዚህ ሰዎች የደበቁት ጉድ እዚህ ጋር ፊት ለፊት መጥተው የሚያወሩት ሌላ፣ ከጀርባ የሚሰሩት ስራ ሌላ። እኔ ማንን አምናችሁ ከማን ጋር ተማምናችሁ ስራ እንደምትሰሩ አላውቅም። እኔ አንዳንዴ ይቅርታ አድርጉልኝ እና ባለፈው ልዑል ተስማምቶ እነሱ ያቀረቡለት ወረቀት ሲፈርም አይታችሁታል። እኔ መደጋገም አልፈልግም። በዛ ሰዓት ራሱ በጣም ተናድጃለሁ። ለምን እነ ሚኪ ኤርሚያስ ስንት መስዋዕት የከፈሉለት የለፉለት ጓደኞቹ፣ በተለይ ኤርሚያስ ማስቀየም የሌለበትን ሰው እንደዚያ ሲያደርገው ሳይ በልዑል ተናድጄ ነበረ። የለፉበትን እንትናቸውን ነው ያከሰራቸው እና ልዑል ወደ ቤተሰቦቹ ተገልብጦ ጓደኞቹን እንደዛ ሲያደርግ ሳይ እንደ እውነት እናንተም ተመልካቾችን መፍረድ ትችላላችሁ። ልዑል በጣም ስህተት እንደሰራ ያያችሁት ቪዲዮውን አይታችሁታል ብዬ ተስፋ አደርጋለሁ እና ስንት ነገር በእነሱ በህይወታቸው ላይ የመጣ ስንት ነገር እየተደረጉ እያየ እሱ ግን ያው ስጋ ነው በሚለው እንግዲህ ተገልብጦ ወደ እነሱ ሲሆን ትንሽ አዝኜበታለሁ። አሁን ግን አይኑን መግለጥ ካለበት ከጀርባ እነዚህ ሰዎች ምን አይነት ሴረኞች እንደሆኑ ዛሬ በራሱ አይን አይቷል። ወረቀቱም እነሱ ልጆቹ ይዘው መጥተው ገና ለሰውየው እጅ ሳይገባ ነው ልዑል እጅ ላይ ነው ያለው። ይዘውት መጥተው ልዑል የፈረመው ወረቀት ማለት ነው እና ብቻ አላቅም። በጣም ነው የሚከብደው። ስታወሩት ይቀላል፣ ግን ልዑልን ደግሞ ስታዩት በጣም ተናዷል። አንደኛ ነገር ጸጸት ይታይበታል። ወንድሞቼን በስንትን የሰዓት አብረውኝ የነበሩ ሰዎች በማስቀየሙ በቃ የሆነ አሁን በፊት የተናገረው ነገር አሁን ላይ ሆኖ ሲያስበው በጣም ጸጸት ላይ ነው ያለው እና በመጀመሪያ የሆነ ነገር ስንሰራ መጠንቀቅ ላለብን ነገር እንጠነቀቃለን። እነዚህ ሰዎች ዛሬ በዚህ በድርጅት አስገድደው አስፈረሙት። ነገ ደግሞ ከለመዱ የሰው ሕይወት ሳይገልም ገሏል ብለው ሊያስፈርሙት ይችላሉ። ኢትዮጵያ ውስጥ የምታዩት ነው። ማንም ሰው ብትጫዊ ሁሉም ለራሱ ሕይወት ነው እንትን የሚለው እንጂ መጥቶ ለማስጣል እንደዚህ ለማድረግ ምንድን ነው ብሎ አንቺን እንትን ለማለት መሀል ላይ አይገባለችም እና ግነት መሀል ላይ ሲገቡለት የነበሩት ችግርህ ችግሬ ነው ብለው
ሁሉ ነገር ሲጋሩት የነበሩት እነ ኤርሚያስ ነበሩ። ኤርሚያስም በማይሆን እንትን ሲጣሉ አናዶኛል። ብቻ ከባድ ነው። ልዑል ግን አሳዘነኝ እናንተ፣ እንደ ሴት ልጅ ሲያለቅስ ማለት ነው። አክስቴን አላቃትም ወይ እንደዚህ የሚያደርጉኝ? ለምንድን ነው ፈልገው መጥተው ለምን ያሰቃዩኛል ብሎ በቃ እንደ ሴት ልጅ ስቅስቅ ብሎ ነው ያለቀሰ። በቃ ወረቀቱን ሲያነበው የተጻፈው ወረቀት እኔም ቪዲዮን አሳያችኋለሁ በትንሹ። በጣም ያሳዝናችኋል ስታዩት። በአንዳንድ በኩል በኤርሚያስ ተናዳችሁበታል ልዑል ላይ፣ እሱ ደግሞ ከጀርባ ሆኖ የሆነ ነገር የሚያደርጉት ነገር ደግሞ ያናድዳችኋል። ልዑል ላይም ልትፈርዱም ላትፈርዱም ትችላላችሁ። እንግዲህ ስታዩት ፍርዱን ለእናንተ ትችላችኋለሁ። ከባድ ነው በጣም ከምላችሁ በላይ ልዑል የሚያሳልፈው ነገር በጣም ከባድ ነው። እንግዲህ እግዚአብሔር ይሁነው። አንዳንዴ ለበጎ ነው ብላችሁ ማሰብ ነው። እና እኔ በጣም ደስ ብሎኛል ከምላችሁ በላይ ከዛኛው ወራዳ ሌባ ሰውዬ እጅ ሳይገባ ወረቀቱ ተመልሶ ዙሮ ዙሮ እነሱ ማጣደፉት። በቃ ልክ ልጆቹ አስፈርመውት እንደዛ ከሄዱ በኋላ ተደዋውለው መግቢያ መውጫቸውን በስልካቸው እየተከታተለ ልዑላችን እንግዲህ ሌሎቹም እንደዚሁ አግዘውት ወረቀቱን ለዛኛው ሰው እያስፈርም ተብሎ ለላካቸው ሰው ሳይደርስ መልሶ ልዑል እጅ ገብቷል። ይሄ ራሱ ትልቅ ነው። እኔ በጣም ነው ደስ ያለኝ። ሰውየው እጅ ገብቶ ቢሆን ምን ያክል እንትን እንደሚከሰት አውቃችኋል። ሁሉን ነገር ሊያጣ ነበር ልዑል። ፈጣሪ ግን አንዳንዴ ለበጎ ነው። መልካም ልብ ቅነ ልብ ከሆናችሁ የትኛውም ሰው በእናንተ ላይ ሴራ ቢያሴርባችሁ ምን ቢልባችሁ ዙራችሁ እናንተ ናችሁ እንትን የምትሉትና እና ልጆቹን ተከታትለው እንግዲህ ወረቀት ለሰውየው ሊሰጡ እያፈላለጉ አካባቢው ሰፈሩን ዞር ብለው እያዩ እንግዲህ ሰው አለ ተከትሎናል አልተከተለንም እያሉ የኔ አንበሳዎች በግራ በቀኝ ብለው መሀል ላይ አስገብተው እንግዲህ ወረቀቱን ወስደውባቸዋል። ይሄ ራሱ እንዴት ደስ እንዳለኝ! ወይኔ ልዑል ሲያነበው አለቀሰ ብላችሁ ታምናላችሁ? የሰው ነፍስ ቢሆን እኮ እኔን እኮ እስር ቤት አስገብተውኝ ነበረ። አስፈራርተው ሳልወድ በግድ አስፈርመው ትልቅ ችግር ውስጥ አስገብተውኝ ነበረ። ሰው ግን እንዴት ነው የገዛ ስጋችሁ በዚህ ልክ የሚከፋባችሁ? እናንተ ምን አይነት ዘመን ነው? ጊዜው ነው ወይስ ሰው ነው የተበላሸው? ወገን እግዚአብሔር ነው የምላችሁ። አንዳንዴ ስታዩ እንዲሁ ምን አይነት ጊዜ ደረስነን? ድሮ አባቶቻችን ሲያወሩ ሲዋደዱ ምን ሲሉ ያላቸው በቃ እኩል እንትን ብለው ምናምን። አሁን ላይ ደግሞ የምናየው ነገር እንደው እርስ በርሱ የገዛ ወንድምሽን ጠላት ስትሆኝ የገዛ እህትሽ የገዛ አባትሽን ስገይ ምን ስትይ፣ እኔ አንዳንዴ ጊዜው ነው ወይስ ሰው ነው የተበላሸ? አቤቱ አምላኩ ይቅር በለን። ምን አይነት ጊዜ እንደደረስነን አላውቅም። በጣም ነው የሚያስጠላው የሚከብደው። ስታወሩት ራሱ ይከብዳል። ሰው በዚህ ልክ ለራስሽ ወገን ከከፋሽ ለማዳማ እንዴት ትመለሻለሽ? እኔ ልዑል የተናደርኩበት እኮ ባለፈው ኤርሚያስ ጋር እንደዛ እንትን ሲባባል ወንድሞችህ ጠልተውህ መርዝ የሆነ እንትን ሲሉህ አንተን ለማስወገድ እዛ ከጎንህ የነበሩት የባዳዎቹ ናቸው፣ ጓደኞችህ ናቸው። ለምን ታስቀይማለህ ያልኩት እኮ ለዛ እኮ ነው እንጂ እኔ አዳልቼ ምናምን ሁሉንም እኩል ነው የማየው። የሚሰሩትንም ስራ አከብራቸዋለሁ በስራቸው። የሆነ ስህተት ደግሞ ስታዩ ሶሻል ሚዲያ ላይ ስትሰሩ ለዛ የምትሉበት ነገር አይደለም። ቪዲዮ የያዘው ነገር ልዋሽ እንኳን ብትይ አያስዋሽሽ። ምክንያቱም ቪዲዮውን አይተሽ ለየትኛው ወገን መፍረድ እንዳለብሽ አንቺ ራስሽ እንድትያለሽ እና በልዑል ላይ ተናድጄ ነበር። ደግሞ አሁን ደግሞ ዛሬ ደግሞ አሳዘነኝ። ወንድም የተባለው ልጅ
እንደዚህ ለንብረት ብሎ እሱ በማያውቀው ንብረት እንኳን አስፈርሞ በውሸት ውርስ ሊወስድ የነበረ ሰውዬ ወራዳ እግዚአብሔር ለሱ ስላላለለት ነው መልሶ አዝሮ ልዑል እጅ ላይ የጣለው። የእውነት አንዳንዴ ፈጣሪ ካልፈቀደላችሁ ብትለፉ 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 ምንም ነገር ለውጥ አታመጡም። ምንም ነገር ማለት ነው። ከላይ ሲሰጣችሁ ተመርቃችሁ እንትን ስትሉ ነው ስራም ስትሰሩ ምንም ነገር ስታረጉ እንትን የምትሉት ውጤታማ የምትሆኑት እንጂ በጉልበት በምን የሚሆን ነገር የለም። እና ይህ ዛሬ የተማርኩት ከዚህ ልጅ እሱ በጉልበት እንትን እላለሁ ገንዘብን ንብረትን ወርሳለሁ ሲል አዙሮ ግን ልዑል እጅ ላይ ጣለው። አያችሁ፣ ልዑል እኮ አያውቅም እኮ ስለዚህ ድርጅት ራሱ ያስፈረሙት ድርጅቱ ልዑል የሚያውቀው ነገር የለም። እንዴ ልጁ ገና ፈርቶ አሁን እነዚህኞቹ ስምምነት ሲያረጉ አክስት ምናምን የተባሉት ነገ ጧትም ከኔም ይመጣል እነሱ ከተስማሙ ይነግሩታል። ስለዚህ ፈቅዶ ወዶ ነው የሰጠኝ ብዬ በግድ እሱ በተኛበት ቤቱ ሰብሬው ገብቶ በግድ አስፈርሞ ማለት ነው። እንግዲህ ራሱ በራሱ ልዑል የማያውቀውን ነገር ፈጣሪ ስለሚወደው ይመስለኛል ልዑልን የእውነት ቤቱ ድረስ አንኳኩቶ የመጣ። ይገርማል። መልካምን ነገር ስትሰሩ እኮ እንደዚህ ነው እንግዲህ እንዲህ ነው መልካም ስትሆኑ ሁሉም ነገር ቤታችሁ ድረስ ይመጣል አንኳኩቶላችሁ። እና የልዑል ነገር እኔ ደስ ብሎኛል፣ ግን ወረቀቱ እጁ ላይ ተመልሶ ስለገባ ደስ ብሎኛል። ለማንኛውም የምወዳችሁ ቪዲዮውን ከተመቻችሁ ላይክ ያደረጋችሁ ዲስኮራችሁ ሰብስክራይብ ያደረጋችሁ በሌላ ቪዲዮ እንገናኛለን። ሰላም ፍቅር ለሀገራችን እያላችሁ ሁላችሁም በየሃይማኖታችን ለሀገራችን ጸሎት አድርጉ። በተረፈ አስተያየታችሁን ከስር ኮሜንት ስር ጻፉልኝ። ወዳችኋለሁ፣ አክብራችኋለሁ። ወዳችሁና ፈቅዳችሁ ገብታችሁ ቪዲዮን ለምታዩልኝ ደግሞ በጣም 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 ነው የማመሰግናችሁ። ክበሩልኝ። ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ባይ ባይ።